ወገን ይመጣል። እንደውም አንተ ብቻ ሳይሆን ኡስታዝህን ጨምረ ይዘናል። ምክንያቱም ኡስታዝህ ራሱ መማር አለበት። በአንተ ሳይሆን በኡስታዝህ ነው የምፈርደው። ምክንያቱም የስህተት ትምህርት ያስተማርህን ማለት ነው። ስለዚህ በዚህ እንገባበዝ። እኔ ጋብዤሃለሁ። አሁንም ፍቅር ያሸንፋል። በፍቅር ነው ምጠራህ። እየሰደብኩ አይደለም። ከመጽሐፍ የተጻፈውን ነው። በ6 ዓመት አግብቶ በ9 ዓመት ደፈራት የተባለው መጽሐፍ ቅዱስ ነው፣ እኔ አይደለሁም። ስለዚህ በዚህ ከተስማማ አግሪ ሆናለሁ። አሁን ደግሞ ላውራ። አንደኛ ስድብ ነው፣ ማስረጃ ያቀረብሽ። አያችኋት? አሁንም ታዘቡ። ክርስቲያን ካለ ማስረጃ ነው። አሁን ትልቅ ቤተክርስቲያን የምሰራ ሲታጠቅ ማስረጃ ያላትም ስድብ ብቻ። ዝሙታች ቅድም ደግሞ መስጠቃት የለኝም ማስረጃ ያለች አንደኛ። ቀጥሎ ስሜታዊ አትሆናሽ። ስሜታዊ ሆኖ እኮ ቅድም ሲጮህብን የነበረው ሲሰድበን የነበረው እናንተ ናችሁ ስትሳደቡ የነበረው። ስለዚህ የእናንተን ነገር ወደኛ አታምጡ። ጨረስን። ቀጥሎ ለጥያቄ መልሶች አሉን ብለሻል። መልሶች አላየንም። ግን እኮ ቀጥሎ ባለፈው አንተ ያወረድኩህ እኮ የቤት መጣ አላወቅኩህም ነበረ። ስለዚህ እናንተ መልሳችሁ ለምታውቁት ሰው ነው ማለት ነው እንዴ? ክርስትና መልስ የሚመለሱ ለሚያውቀው ሰው ብቻ ነው ማለት ነው? ሱብሃንአላህ። ሎቱ ስብሃት። አያችሁ አይደለ? ባለፈው አውዳኝ ነበር ቤቷ ሂጄ። አሁን ምናች ያወረድኩ ስለማላውቅ ነው። ስለዚህ እናንተ መልስ ለምታውቁት ብቻ ነው ማለት ነው? ታዘቡልኝ። ቄሶች አሉ ወይም ደግሞ ስላሉ ነው ለማሾፍ የሚመጡ ስላሉ በተራሽ በተራ እናውራ። እኔ እኮ ላቋርጥ እኔ እኮ መዝግቢ አንቺ መዝግቢ አንቺ እሺ፣ ሳወራ መዝግቢ እሺ። ቀጥሎ መጽሐፍ ቅዱስን አንብብ ትሰልማለህ አለች። እሺ ላንብብ፣ ችግር የለውም ላንብብና እስቲ ልሞክር እስኪ ለመስለን ልሞክር እስኪ ጴንጤ ለመሆን ወይም ደግሞ ወደ እናንተ በጣም ልሞክር እስኪ። ምሳሌ ምን ይላል? በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል እግዚአብሔር። በእግዚአብሔር ነቢይ ሰዎችን በመጋዝ ተረተረ። ልግለጠው እስቲ ላይ ቦታ ልግለጠው ደግሞ እዚህ ጋር ደግሞ ኦሪት ተቃጣለች ይላል። እቺ ልግለጥ ዝም ብዬ እዚህ ጋር ደግሞ ኋላ እንዳይጸጸትህ ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ሴት ይጸየፋል። ሴት አይወድም መጽሐፍ ቅዱስ ወይም ደግሞ ሴቶች ይጸየፋቸው እንደ ሰው ራሱ አያቸው። ልግለጥ መጽሐፍ ልግለጥ እስኪ ልግለጥና ለወስን ችግር የለውም። እዚህ ጋር ደግሞ ይላል ያው ዝም ብዬ ላውጣና እነዚህ ነው እስቲ። እዚህ ጋር ደግሞ እግዚአብሔር ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህን ጠጣ ይላል። ሰካራም ይለኛል መጽሐፍ ቅዱስ። ልከተለው መጽሐፍ ቅዱስ ልከተለው እንዴ? እኔ አይመስለኝም። እኔ አልከተልም። ልግለጠው አሁንም ይገለጥ። እዚህ ጋር ደግሞ ሲገልጠው ምን ተመከቱ። ኦኬ ዝም ብዬ ልግለጠው አሁንም ወሳኝ ፓርት ማለት ነው። ወሳኝ ፓርት ይወጣ። እዚህ ጋር ደግሞ ተመከቱ። እግዚአብሔር ምን አለ? ሂደህ አማሌቅን ምታ፣ ያላቸውን አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። ሰዎችን እረዳቸው ይላል እግዚአብሔር። እሺ አሁንም ልግለጠው። አሁንም የሚገለጥ ችግር የለውም። ይገለጥ አሁንም ችግር የለውም። ልግለጠው አሁንም ድጋሚ። እሺ እዚህ ጋር ምን ይላል? ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ሕፃን ልጆችን ግደላቸው ይለኛል እግዚአብሔር። ሊከተለው እግዚአብሔርን ሊከተለው ሕፃን ልጅ ድንጋይ ላይ ፈጥፍጥ የሚል እግዚአብሔር ሊከተል ደግሞ ቀጥሎ እኮ ማለት ነው ይገርምሻል። ምን አለ እግዚአብሔር? እርጉዞችን ሆዳቸውን ቅደዳል እግዚአብሔር። ላሳይ በመጽሐፍ ቅዱስ የማወራው ዝም ብዬ አላወራም እኔ በመጽሐፍ ቅዱስ ልክፈት። አሁንም ሆሴ ይከፈት ያጀማ ሆሴ ምን አለ ተመከቱ። ትንቢተ ሆሴ ላይ ያው ሁላችሁም ይሁና ፍረዱ። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ፣ ሆዳቸው ይቀደዳል እያለ እግዚአብሔር ይነገር። ይህን እግዚአብሔር ላምልከው? ይሄ እግዚአብሔር አምላክ ነው? ሰዎችን ራቁታችሁን ሁኑ የሚል እግዚአብሔር። ተመልከቱ እዚህ ጋር ደግሞ ምን እንደሚል እግዚአብሔርም አለ ባሪያ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ራቁቱን እንደሄደ ራቁት ያዛ እግዚአብሔር ራቁት ይላል። ይሄን እግዚአብሔር ሊከተለው? እኔ አልከተለውም። ይቅርታ አልከተለውም። የኔ ቁርአንሳ ቁል ኢነማ ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ ነው። ተዓላ አላሁ አማ የሲፉን፣ ክርስቲያኖች ከሚሉት ጋር አላህ ጠራ። ወላ ተቁሉ ሰላሳ፣ 3 አምላክ አላህ አትበሉ። በቃ ይሄ ነው እስልምና፣ ጥርት ያለ መጽሐፍ ቁርአን። ክርስትና እንደዚህ ግድይ እረዳቸው ጨፍጭፋቸው የሚል መጽሐፍ ልከተል። ይሄንን ጨረስኩ። ቀጥሎ ኡስታዝህን ይዘህና አልሽ። የምን ኡስታዝ የምታወሪ? እኔ ከኡስታዝ በላይ ቁጭ አድርጌ ማስተምርሽ እኮ ነኝ። እነዚህ መጽሐፍ በሙሉ አንብቤ ላስተምርሽ የምችል ሰው ነኝ። ኢቭን አንቺ በህይወትሽ ሰምተሻቸው የማታውቂው ይሁ ወደ ላይ የሚቀጥላል ገና ሰምተሽ የማታውቂው መጽሐፍ ላስተምርሽ የምችል ሰው ነኝ። ስለዚህ ምን ታደርጊያለሽ? ቄሶቹ እንደፈሩ አክቹአሊ ቄሶቹ በጣም ፈርቷል። አብዛኛው ቄስ ፈርቷል። ጀግና ከሆንሽ አንቺ እኔ ፊት አቋርጣል። ፖለቲካ አይደለም ፖለቲካ። አንዴ ትክክለኛ ተከባብረን እናውራ። እኔ
አየሽ ለአንተ ካህን አያስፈልግም። ተከባብረን እናውራ። አሁን ምንም አልኩሽ አልሰደብኩሽ፣ ምንም አልኩሽ አይደል? አትቆጪ። እሺ ባህል የሚያስቆጣ ነገር እኮ የለም። ጀማ የሚያስቆጣ ነገር አለ እንዴ? የለም። የተነበበ እግዚአብሔር ቃል ነው። አትቆጪ። እሺ። ስለዚህ አሁን አንቺ ቄሶቹ፣ ዲያቆኖቹ፣ ተዋዮቹ የውይይት ጥሪ ቀርቦላቸው ግማሾቹ አምልጠዋል፣ ግማሾቹ የኢምራን ስም እንዳይጠራ ብለው፣ ግማሾቹ ከቲክቶክ ጠፍተዋል። ከቲክቶክ ብዙ ቄስ ጠፍተዋል በቲክቶክ በእኛ የተነሳ። አሁን ጀግና ቄስ እኔ መቶ ሊዋይ የሚችል ካለ ምን ታደርጊያለሽ? አንቺ ቤትሽን ከፍተሽ አስገቢያቸው ቄሱን። እኔ ፎሎ አደርግሻለሁ። ከዛ በኋላ እኔም በቤቴ አንቺም በቤትሽ ቄሱ ጋር እንወያያለን። አንቺም ላይፍ ከፍተሽ እመጣለሁ አንቺ ጋር፣ ችግር የለውም። ጆይን አደርጋለሁ በኮስቱ ማለት ነው። ስለዚህ እኔ አዳማጮች ያዳምጣሉ፣ አንቺም ደግሞ አንቺ ጋር ያዳምጣሉ። አንቺ ቤት ደግሞ የማልገባበት ምክንያት ምንድን ነው ካልሽኝ፣ አንደኛ የሳቤት ከይቅርታ ጋር እንደው እንትን እንዳይመስልሽ እና ያው እንዳይደብርሽ፣ ግን ደግሞ ታውቂያለሽ፣ ግን ደግሞ ነው ሌላ ምንም ሚስጥሩን አውቀዋለሁ። አንዱ ቆይ ስሜት አትሁኝ ይባላል። አትቆጪ ባህል ላይ እማ አትቆጡ ባህል እማ ሆይ አይቆጡ። አመሰግናለሁ እማ ሆይ። እሺ ስሜታዊ ሆነሽ አሁን ማለት ቀላል ነገር እኮ ነው። አሁን አንቺ ጋር የማመጣው እኔ አንደኛ ይቅርታ ታዋቂ አይደለሽም፣ ያው እናውቃለን። ሰባ ሰው የመጣም ሰባ ሰው ይዘኝ ሰባ ሰው ይጠቅመኛል አንደኛ። ሁለተኛ ደግሞ ታወርጂናለሽ። ባለፈው ቤትሽ ሂደን ጥያቄ የምትጠይቁት 5 መዝሙር አዳምጡ። ያጀማ ቢላህ አለይኩም አዳምጡ። ጥያቄ የምትጠይቁት 5 መዝሙር ከሰማችሁ በኋላ ነው አለችን። 5 መዝሙር ድምፁን ቀንሰን የነበራችሁ ኮሜንት ጻፉ ነበሩ። አብዛኛው ሙስሊም ነበረ። 5 ደቂቃ 5 መዝሙር ሙሉ እየቀያየረች አሰምታን ታግሰን ልንጠይቅ ስንል አወረደችን። ሪከርድ ያው አሰምቻችኋለሁ። ቅድም ካስፈለገ ደግሜ ያሰማለሁ። ሪከርድ አለኝ። እንደውም ይሄ በጣም የሚያስቀን ቀን ነበረ። በጣም ብዙ አንዴ ይቅርታ ከዛ እድል ሰጥሻለሁ። ሰው ልታስገባ ነው። አንዴ ይቅርታ፣ ሰው ልታስገባ ብዬ ነው። ይቅርታ፣ አንዴ ይቅርታ። እንደዛ ይቻላል። ስብሐት ለከ ኢየሱስ የሚል አንድ ሰው ከስር ሳበልኝ። ስብሐት ለከ ኢየሱስ የሚል አንድ ቁጥር ላክለት። አስገባኝ ያለ ስለሆነ አስገባው። መምህር ናቸው። አሁን መቀጠል ትችላለህ። ስብሐት ለከ መምህር ናቸው። መምህር ትወዳለህ። መምህር ከመጡማ ትጮሃለህ። ለዛ እኮ እየፈራሁልህ ነው። ስብሐት ለከ አይ አስገባቸው እንግዲህ። አስገብተህ ማየት ነው ማየት አብረን ነው የምናየው እንግዲህ። ስብሐት ለከ ሊዋይ ይችላል። ስብሐት ለከ እንዴት ነህ? አለ እግዚአብሔር ይመስገን ሰላም ነው። መወያየት ትችላለህ? እንዴት ነህ? መወያየት እችላለሁ። ቅድም በዳዊት ጥቅሱን እንድታወጣው ነው። ቅድም አንደኛ ሳሙኤል ላይ እንደዛ ልም ቆይ አንድ ደቂቃ መጀመሪያ ምንድን ነህ አንብበህ ከኋላ ምንነት እንወቃ ምን አደረግልሃል? ዲያቆን አይደለም ምዕመን ነን። በቃ አሁን አንደኛ ሳሙኤልን ጠቅሰህ እኮ አላውጣም። መንኳክታችኋል። ምን ያግልናል? አንደኛ ጀማ ታዘ ፌክ አካውንት ይዘህ መጣ። አንደኛ ካልፈራ በትክክለኛው አካውንት ይምጣ። አንደኛ። ሁለተኛ እኛ ምዕመን አንፈልግም። የፈለግነው መምህር አምጪ። እሱም ደግሞ መወያየት አቅሙ ካለ ይገባል። መወያየት አቅሙ አለው። አይለቁም ቤቴ ና አልኩ እኮ መምህራንማ ቤታቸው። አንተ እኮ ሴት ስለምትወድ እኮ ነው እኔን የምታስገባኝ። ችግር የለውም። ቆይ ልንገርህ ኢምሩ፣ ዋን ሚኒት ፕሊዝ። ይኸውልህ ልንገርህ፣ መምህራን ተጠያቂ ናቸው አይደል እንዴ? ተጠያቂ ደግሞ በቤታቸው ነው የሚመጡት። ተጠያቂ ማለት ጠያቂ ስም። አሁን እኔ ከአንተ የሆነ ነገር ብፈልግ ወደ አንተ ቤት መጥቼ ነው የምጠይቅህ፣ ምክንያቱም ከአንተ ነው የምፈልገው የሆነ ነገር። አባቶች ደግሞ አንተ ከነሱ እየፈለግክ ስለሆነ መምጣት አለብህ። ጥያቄ ነው፣ ልትማር ነው አይደለ? ወይ አንተ ታሸንፋለህ ወይ ትሸንፋለህ። ስለዚህ በቤታቸው ነው መጠየቅ ያለባቸው። በቤቴና ማንኛውንም መምህር አመጣልሃለሁ ማለት ነው። አንድ ይሄን ያዝልኝ። ሁለተኛ ደግሞ እዚህ ጋር ለምን አስወጣኸው? አንተ እግዚአብሔርን የምር ነው የምልህ። ሴት ስለምትወድ እዚህ ጋር ሴትን ነው የምታጠራቅመው። መልስ ልመልሳለሁ መልስ አለኝ እስካሉ ድረስ ይሄ ደግሞ የነቢይ ስራ ስለሆነ ነው። መልሱን ነው መቀበል ያለብህ እንጂ ምን አስጨነቀ? ለምን አወረድከው? ግን አንተ ዋና ፍላጎት ከሴቶች ጋር ስለሆነ ነው። እንደገና ደግሞ ከወገብ በታች ነው ራሱ ትምህርቱ። እኔ ሁል ቀን ስመጣ ሁል ቀን ከወገብ በታች ነው እናንተ ቤት ትምህርትና ያ ነው በቃ ስሜት ላይ ነው ያለው። የነፍስ ሳይሆን የስጋን ነው የምታስበው። መጽሐፍ ቅዱሱን ገልጠ የሆነ ነገር ትሄድና ትገልጣለህ። ከዛ ስታይ ምንድን ነው የምታየው? አሁንም ከወገብ በታች ነው የምታየው። የሚታይህ የስጋ ነገር ስለሆነ ነው። ነገር ግን ሚስጥር ብታቅ፣ ትርጓሜ ብታቅ ግን ያ ነገር ምንድን ነው የሚለው ከጀርባው ብለህ የነፍስህን ነገር ታይበት ነበር ማለት ነው።
ሰነፍ ሰው ግልጥ ያደረግና እዚህ ጋር እግዚአብሔር ግደል ይላል። ዝግት አድርጎ ቁጭ አድርገዋል። አንብበው ትርጓሜውን እወቅ። ስለዚህ እኔ እውነት መምህር ማዘጋጅልሃለሁ የሚያስተምርህ አንተ ፈቃደኛ ከሆንክ። አሁን ደግሞ ይታርቂ እንዴ? እሺ እማሆይ እናመሰግናለን። አንደኛ በቤታችን መተጠይቅ ብለሽኛል። በቤትሽ ያለውን ነገር አይተነዋል። መልስ የላችሁም፣ አውርደሽናል፣ እናስታውሳለን። ረስተሽ ከሆነ ሜቢ አውርደሽናል። ግን ቃል ልግባልሽ አንቺ መምህር አሁን እዚህ ጋር አሁን መምህር የምታመጪ ከሆነ ገዝት ላይ ያሉትን በሙሉ አውርጃቸው አንቺን ፎሎ አድርጌሽ አንቺ ላይቭ ከፍተሽ አንቺ ጋር እመጣለሁ። ቃል ለሰማይ ለምድር ሪከርድ አድርጎ ቃል ለሰማይ ለምድር አንቺ መምህሮች ታውቂያለሽ አይደለ? የምታውቂው የፈለግሽውን መምህር መርጠሽ ላይቭ ከፍተሽ ነይ። እኔ በሙሉ አውርጃቸው እመጣለሁ። በፈለግሽበት ሰዓት በፈለግሽበት ቀን መቼም ይሁን ብቻ ግን እውቀት ያለው ተወያይ ይሁን። ሲቀጥል ይሄ አካል ቀጥሎ ሴት ትወዳለህ አልሽኝ። ቆይ ሴቶች ጥያቄ መመለስ ሴት መውደድ ከሆነ እኮ ኢየሱስ ነበር ሴት የሚወደው። ለምን ኢየሱስ ሴቶች ያገለግሉት ነበረ። ኢየሱስ ሴቶች ያገለግሉት ነበረ። ምን እያደረጉ ሽቶ እየቀቡ ያገለግሉት ነበረ። ኢቭን በብር ወላሂ ይሄ ነገር ሰምታችሁ አታውቁም። ሰርፕራይዝ ነው ልንገራችሁ። ኢየሱስ ወላሂ ሴቶች ብር ይሰጡት ነበር። ብር አንሱት ሴቶች ነበር የሚያግዙት ሲሰብክ ማለት ነው። ስለዚህ ሴት ነገር መጸየፍ አለብሽ እንዴ? ሴት ሊመልስ ከገባ ይመልሳል፣ ወንድም ከገባ ይመልሳል። አንቺ ግን ጾታዊ ነገር ስላይ ስለሆንሽ ወንድ በቃ ትፈልጊያለሽ፣ እንደዛ ነገር ይሰማሻል። ከእንደዛ ነገር ውጪ። እዚህ ያለው ጾታ ጋር ሳይሆን የጥያቄ ቦታ ነው ይሄ። መልስ ያለው ከገባ የትኛውም ይሁን እናስተናግድ። አንቺ እኮ ሴት ነሽ እኮ እዚህ ምን ታደርጊያለሽ? ስትጀምር ሴት ነሽ እኮ አይደል እንዴ? ስትጀምር መጽሐፍ ቅዱስ ምንድን ነው የሚለው? ሴት ልጅ በማህበር መካከል መናገር አችልም አለ። አውጣልሽ እንዴ? እሱንም አውጣልሻለሁ። ይወጣል፣ ችግር የለም እናወጣዋለን። ያው ሴት በነገር ሁሉ እየተገዛች ትኑር። ሴት በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልሰለጥን አልፈቅድም አለ። ሴት ልጅ ልታስተምር አችልም። ሴቶች ሆይ በማህበር እዚህ ተመልከቱ። ሴቶች ሆይ በማህበር ዝም በሉ። ሲጀመር አንቺ እዚህ የመጣሽው እኮ የእግዚአብሔርን ቃል ጥሰሽ ነው። እግዚአብሔር አታውሩ። ሴቶች ዝም ቢሆን ያለው አንደኛ ምን ታርጊ? በተራ እናውራ። እሺ ይሄ ነው። ሲቀጥል መጽሐፍ ቅዱስን ሙሉ አላነበብኩም። አንድምታ ትርጓሜ አላሽ። አንድምታ ያው ተረድሮልሻል፣ ተነቧል። ያልተነበበ አንድምታ የፈለግሽውን ጥቂሽን እናውጣልሽ። ተነቧል። እያንዳንዱ ተነቧል። ያው ከነ ምልክቱ እያወጣ ማሳየት ይቻላል። ያው ተመልከች፣ እያንዳንዱ ተነቧል። ኢቭን ያው እዚህ ጋር ያው እነዚህ መጽሐፎች በእነ ምልክት ታይሽ፣ እንደዚህ ይሄ ሁላ ምልክት ተነቧል። ዋናው ግን ክርስትና መልስ የለውም። 100% ፎልስ ነው፣ ስህተት ነው። ለምን ካልሽኝ ክርስትና 3 አምላክ እንዲመለክ ያዛል። 3 አምላክ አለ ይላል። ኢየሱስን ወንድሜን ኢየሱስን ታመልኩታላችሁ። ኢየሱስ የኔ ወንድም ነው፣ ወንድ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ኢየሱስ ወንድ ነው። ክርስትና ደግሞ ያንን ወንድ ልጅ ያመልካል። ፍጹም ደግሞ ሐሰት ነው። እውነት ነው የምትይ ከሆነ እስኪ አንድ ማስረጃ አምጪና ክርስትና ትክክል እንደሆነ አሳይ። ሲቀጥል ደግሞ አሁንም እባክሽን ሊወያይ የሚችል ቄስ ካለ አምጫቸውና ቄሶቹ መልስ ይስጡን። አሁን እዚህ ደውላቸው በቃ ታይም የሚባል ነገር አለ እኮ ቤቴ ነው ብለህማ ዝም ብለህ ማውራት የለብህም። ታይም የሚባል ነገር አለ። በታይም እናውራ። ይኸውልህ አሁን ማሰብ ያለብህ ሴት በዝግታ ወይም በጸጥ ትበል ብለሃል። እኔ አሁን አንተን ራሱ እንደ ወንድ አልቆጥርም። ይቅርታ አድርግልኝ። ለምን አትለኝም? ለምን ብትለኝ እኔ ሴቷ ይኸው ተገልጬ ነው የማወራህ። አንተ ወንድ ነኝ ያልከው ደግሞ እንስት ሆነሃል። ስለዚህ እሱን መያዝ አለብህ አንደኛ። ሌላው ደግሞ አባቶችሽን ጥሪ። አባቶቼ አይደለም ለአንተ ለኡስታዝህም በደንብ ያስተምሩታል። እስከ ኡስታዝህ ና በቤቴ ይኸውን ባይት እያረኩ ነው። ስለዚህ የሚያስወርድህ የለም። እንደውም እኔ እዛን ቀን ዝም እላለሁ። ትክክል ሴት ዝም ይበል ብለኝ የለ እንዴ? አንተ ወንድ ብለህ ከመጣህ እኔ ሴቷ ዝም እላለሁ ማለት ነው የዛን ቀን። ስለዚህ ኤኒታይም በፈለግከው ሰዓት በፈለግከው ቀን ይሄው ዛሬም ራሱ ትችላለህ። በእናንተ ሲነጋ ዛሬም ራሱ ትችላለህ። እኔ አባቶችን አዘጋጅቼ ይቆያለሁ። ና በቤቴ ምን አስፈራ? ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁል ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጠሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ
እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የእናንተ ጣዖታችሁ ነው። ይህን እንድታቅ ፈልጋለሁ፣ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያውያን ከተነሳባችሁ መድረሻ እንኳን የላችሁም እና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ሚስት ለአንድ ወንድ፣ 1 ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል፣ የራስን ጣዖት አምልክ ለማለት ፈልጌ ነው። ተግባባን? እናመሰግናለን። ማሆይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው፣ እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው። በፊቱ ሊያወራ አይችልም ነበር። አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለይኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሀሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ ካልኩሽ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ቢያንስ ወላሂ ጀግናሽ፣ አንቺ ጀግናሽ ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም፣ ወላሂ አልቻሉም። ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍተዋል፣ የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጠዋት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ። እስልምና አሸባሪ ነው፣ ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ላሳይሽ ማስረጃ ተመልከቱ። ዳግማዊ ምኒልክ መጽሐፉ ተመልከቱ። ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመልከቱ። እግዚአብሔር የላካቸው ያው እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበረ። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ ያስገደለ አሳያችሁ በማስረጃ። ያው እዩ እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ የሚባል ነገር የለም። ቀጥሎ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ። ከኪስ አታውሩ። ክርስቲያን እባካችሁ፣ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ 1 ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ነው የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስት ነው ያጋባው።
ስለዚህ ቀንደኛው ዋናው የዝሙት መሪ የአንቺ አምላክ ሊሆን ነው ማለት ነው። ለምን ያው ለዳዊት ማደረገ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘኍልቍ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ዝሙት ላይ የምትይ ከሆነ ማሻአላህ አሁንም አጨበጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማ ማሻአላህ ለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሮ ይቅርታ አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም ራሱ እንደውም ማስታወቂያ በመሀል እንኳን ለማስገባት ሞክር። አንዴ ሰባት ለከ የሚለውን አስገባ። መምህር ነው መምህር አይደለም ማለት ነው። መምህር ከሆነ እዚህ ነው ያለው ለማስገባት ነው። መምህር ነው አስገባው። ሰባት ላይ ነበር ላልከው አስገባው። በቃ መምህር ነው ባለችሽ አስገቡት። ያጀማ መምህር እኮ ነው ይፈተሽ አስገቡት። ይፈተሽ መምህር ነው አንተ ነብባችሁ ደግሞ ትስቃለች። ግን አንድ አባባል አለ ማሽላ እያረረ ይስቃል ይባላል። እና እንደዛ ነው። አልሐምዱሊላህ ያ ጀማ በዚህ ብቻ ያላወረኳት ምክንያት መሰላችሁ? እሷን ተጠቅሜ በጣም ብዙ ህዝብ ያስተማርኩ ነው መጽሐፍ ቅዱስ። እሷም ዝም ብትልም ማለት ነው አያይዤ መጽሐፍ ቅዱስ የጠቀስኩ ያለው ለዛ ነው። እሺ አለም ስትናገር እኔ አዙሬ በመጽሐፍ ቅዱስ እሰራታለሁ። ለዛ ነው ይግባይት ነው ጥሪ ለዛ ነው ወላሂ ስማት ወርደሻል። ማሻአላህ አለይ አወረድከኝም አላወረድከኝም ይኸውልህ ምንም ማለት እኮ አይደለም። እንዳንተ አንተ ሴቱን ላስተምር ነው የመጣሁት እኔ። ኧረ አየነሽ እኮ አየነሽ። ስድብ ብቻ ስድብ ነች። ተሳደቢ ይሄ ፐርሰናል አታክ ይባላል። ሰው በሀሳብ ማስተማር ወደ ስድብ ነው ያያችሁ። ተሳደቢ እሺ ገብቻለሁ። እሺ ስብሐት ለከ መምህር አይደለም ጀግና ሰምታችኋላ። ቅድም መምህር አይደለሁም ብሎ ነበር። አሁን ግን መምህር ነኝ ብሎ አመነ። ማሻአላህ መምህር ነኝ። እሺ ድሉ ስላልሰጠው ነው። እያንዳንዱ ክርስቲያን ደግሞ ራሱ መምህር መሆኑን ማወቅ እያንዳንዱ ክርስቲያን መሰለሻለ። እኔ መምህር አይደለሁም ተራ ምእመን ነኝ ያለው። እሺ ተራ አማኝ ነኝ መምህር ተራ ምእመን ሆኜ እበቃለሁ ለማለት ፈልጌ ነው እኮ። መምህር መሆን ክብር እኮ ነው። ምን ነው የሚያሳፍር ነገር አስመሰልከው? ቀጥል። አሁን እኔ ቅድም ባነሳው ላይ ነው መወየት የፈለኩት። በአንደኛ ሳሙኤል ላይ አንስተህ ኦሪዮን በ6 ዓመቷ አገባት፣ ዳዊት በ7 ዓመቷ አገባታል። ክስ ያውጣው የቱ ጋር አንዲ 7 ለከባለ አንዲ ላስማማ እኮ ነው ያ ጀማ ላውረዳችሁ። ሁላችሁም ላውረዳችሁ። አንዲ ላውረዳችሁ ፈሪ ነው ይውረዱ። ሁሉ ቆይ አንዲ ሳይት የሚታቂ አንዲ ሁሉም ይውረዱ። ቆይ ያ ጀማ ጃ አፉ በለው ሐባይቢ አንዲ ቆይ ሁላችሁም ይውረዱ። አውራችሁ ዘኪ አንዲ ይውረድ። ቆይ እንዳታወሩ። በቃ ያው አሁን ያለ ነው እኔ አንቺ እና መምህር ናቸው አይደለ? ሌላ ሰው ማንም መሀል ላይ አይገባም። ያው ሞዴሬተር ሰጥሻለሁ። አንቺ ታወያይናለሽ። መምህር ናቸው ብለሻል። ስለዚህ እዚሁ እያለን ያው ስለ ስላሴ እንወያያለን። አልወያይም ወገቢ ምናምን ካሉ ፈርተዋል ማለት ነው። ስለዚህ አንቺ አወያዩ አንቺ ነሽ። አንቺ የምትወያዩ ደቂቃ ትይዛለሽ። ደቂቃ የምትወያይበትን ርዕስ አንተ ነህ እንደ መስመርጠውን አልመርጥም እንዴ አንተ ለምን ደረስ አንተ ቅድም እኔ እነሱ አይመልሱም ብለህ በ6 ዓመቷ ኦሪዮን አገባት፣ በ7 ዓመቱ ደግሞ ዳዊት ደፈራት ብለሃል። አውጣው የሚለውን 6 እና 7 ዓመት የሚለው ደፈራት የሚለውንም የመጽሐፍ ቅዱስ ቃል አውጣው ከኔ ጋር ይኸው እኔ መጣሁ። እስቲ አውጣው። ቅድም ውሸት ነው ያነበብከው እንግሊዘኛ። እስቲ አውጣው። ሌላ ደግሞ አንድ ነገር እጠይቃለሁ። በ6 ዓመቷ አግብቷታል አላገባትም? የለም ውሸት ነው። እሱን አመጣልሃለሁ። አላገባትም በዚህ ጠንቀቆ እሱ አይመጣልም። ረጋ በል ማነህ ስሜታዊ አትሁን። በ6 ዓመት ኒካህ ነው። ኒካህ ይባላል። መጻጻፍ ነው። መጻጻፍ ይባል ነገር አለ። 9 ዓመቷ አልገባባትም። 9 ዓመቷ 9 ዓመቷ ነው። አትቀላቅል። 6 እና 9 ይለያል። አሁን ስሜታዊ ማይኩን ተዘጓለ። በ9 ዓመቷ ገብቶባታል አልገባባት? እስኪ አንድ ያስወራኝ። ቆይ አንዴ። እሺ አውራ። አሁን እየተረበሽክ ነው ያለው። ገና ወይስ አንጃም እየተረበሽክ ነው ያለው። አሁን መምህር ነህ።
መምህር ሆነ ፖለቲካውን አጠቃና አልተረበሽኩም። ነበር አልረበሽም። መምህር ባኩ ተረጋ ይበሉ። አንተን እንዳትረበሽ እንዴ አውጣ። የቅድሙን አንደኛ ሳሙኤል እያቋረጥከኝ ያለኸው እየረበሽከኝ ያለው መምህር እርስ አንተ ነህ። እሺ ፕሊዝ። ስለዚህ ረጋ በል መምህራችን። እሺ አመሰግናለሁ። አንዴ በመሀል በሁለታችሁ ልግባ ለማስማማት። ይኸውልህ ይምሩ ቅድም እኛን ስትጠይቅና ሌሎች ሴቶችን ስታሳስት የነበረው መጽሐፍ ቅዱስ ቃል አውጣ። እሱም ቃሉን ልነግርህ እችላለሁ፣ እኔም ላወጣ እችላለሁ። ዘዳግም 23 ቁጥር 1 ላይ ስንነጋገር ቆይተናል። ስለዚህ እሱን ቃል ነው ሊወያይ የገባው። ግለጥለት፣ አንብበው ወይም ያነብልሃል። እሺ አይሻ ይሰጥ አንቺ አሳተቂም ጥቅሱን አዘንኩብሽ፣ ወላሂ አዘንኩብሽ። መምህር የጠቀሙት መጽሐፈ ሳሙኤል ካለ ምዕራፍ 11 ነው። አይሻ አታውቂም ጥቅሱን፣ ዘዳግም አይደለም። ጥቅስ የማወቅና አለማወቅ ወይ ደግሞ የመሳት ነገር ችግር የለም፣ ችግር የለም። አልወቅ ወንድሜ፣ ችግር የለም። አልወቅ የፈለገውን ግን እሱ የፈለገውን ይወያይ ነው እያልኩ ያለው። ችግር የለም። ስለ እኔ አለማወቅ እኔ የማውቀው አለማወቄን ነው እና ችግር የለውም። እኔ ያልኩ ያለው ግን ችግር የለውም። ጥቅስ መሳሳት ኖርማል፣ ማንም ሰው የሚሳሳት ንገረን። ሰባት ላይ ከቁጥሩን ንገረኝ፣ ቁጥሩን ንገረኝ የምትፈልገው ነው። እሱ ቅድም ትርጓሜ አይልም፣ ትርጓሜ አይልም። ራሱ አንዴ ላውራ እባካችሁ፣ አንዴ አትጩሁ ያለውን አውጣ ነው። ለምን ትጮኻለህ መምህር? አትጩሁ መምህር፣ እባክህን ረጋ በል መምህር። ረጋ ሲል ጨክን ያለ ወላሂ ጨክን ያለ እዛ ሳቀችብህ ወላሂ። ረጋ በል አንዴ ቆይ እሺ፣ አንዴ ረጋ በሉ፣ አንዴ ረጋ በሉ። አሁን ላውራ፣ ፍቅር ላውራ፣ አንዴ ላውራ። እሺ ወገናችን ታሪክ እንጂ